ዛሬ እንግዲህ ያሳየኋችሁ ቪዲዮዎች የመገፋትን ፓወር ነው። በብዙ ሁኔታ ውስጥ ያላችሁ ሰዎች ልትሆኑ ትችላላችሁ። ሰላም ሰላም ብለናል። እንደ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ነው ወይ? አማን ነው ወይ? እንዴት ናችሁ? እንግዲህ ቻናላችን ሰብስክራይብ እየጎደላት ነው። ኧረ ሰብስክራይብ እናድርግ። ሰብስክራይብ አድርጉ። እንግዲህ እንደምታውቁት 95,000 ሰብስክራይበር ከገባን ቆየ። አረ 100,000 እንግባና ፕሌይ ቲዋን እቺ ምልክቷን እናምጣና እቺ ጋር እንሰቅላታለን ማለት ነው። እሺ ያው ለእናንተ አሪፍ ይሆናሉ ብዬ ያሰብኳቸውን ቪዲዮዎች ከዚህ ሰብስቤላችሁ ይዤላችሁ መጥቻለሁ ማለት ነው። ለቻናላችን አዲስ የሆናችሁ ሰዎች በእናታችሁ ሰብስክራይብ። እሺ እንግዲህ እንደምታውቁት ሰሞኑን በጣም መነጋገሪያ የነበሩ ብዙ ነገሮች ነበሩ። ከዛ ውስጥ ደግሞ አንዱና ዋነኛው የነበረው ቲክቶክ ክሬቲቭ አዋርድ ነበረ። ቲክቶክ ክሬቲቭ አዋርድ በጣም መነጋገሪያ ሆኖ ከአንድ ወር ከምናምን በፊት ጀምሮ እስካሁን ድረስ ያነጋግረን የነበረ ጉዳይ ነው። ያው ተመስገን አሁን አልቋል። አሸናፊዎቹ እንኳን ደስ አላችሁ። በዚህ ሰዓት ላይ ይገባችሁ ነበረ ያ ሽልማት። ላላሸነፋችሁ ደግሞ እንግዲህ በቀጣይ አሸናፊ የምትሆን ይሆናል። እኛም እንግዲህ ምናልባት ቲክቶክ ላይ እንግዲህ አሪፍ ስራዎችን ሰርተን ቲክቶክ ክሬቲቭ አዋርድ የመመረጥ እድል ይኖረናል። ቦታ አድርጉኝ እላችኋለሁ መጥቼ ማለት ነው። እሺ ያው እንግዲህ ቲክቶክ ክሬቲቭ አዋርድ በጣም መነጋገር የነበረ ነገር መሆኑን ታውቁታላችሁ። ስለሱ ብዙም አላወራም፣ ግን እዛ ላይ ትንሽ ካስከፋኝና ካስደበረኝ እንደው ሳየው ካስከፋኝና ካስደበረኝ አንድ ነገር አሳያችኋለሁ ማለት ነው። ብዙዎቻችሁ የምታውቁት ቲክቶክ ላይ ከ600 ሺህ በላይ ፎሎወሮች ያሉት ቲክቶከር አለ። ሱራጃ የሚባል ቲክቶከር ነበር። ይህ ቲክቶከር እና ጭላሎ ፉድ ኮምፕሌክስ ያዘጋጀውን ውድድር በአግባቡ ተወዳደረ። ስሜ እንኳን እንዴት አይጠራም ብሎ የውድድሩ ዕለት በጣም እያለቀሰ 2 ቪዲዮዎችን ለቆ ነበረ። ከዛ በኋላ በጣም መነጋገሪያ ነበረ ያ ጉዳይ። ትልልቅ የሆኑ ቲክቶከሮችም ራሱ እዚህ ጉዳይ ላይ የራሳቸውን ሀሳብ ሰጥተዋል። እስኪ ልጁ የሰራው ቪዲዮ ምን ይመስላል እሱን ላሳያችሁ መጀመሪያ። ከዛ የኔን ሀሳብ እነግራችኋለሁ። ከዛ እናንተ ደግሞ የእናንተን ሀሳብ ኮመንት ላይ ታስቀምጡልኛላችሁ ማለት ነው። ይመቻችሁ። ብራዘር አይሚት ሙት እኔ አሁን ዛሬ ያለው ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህፃናቶችን እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ስሜን አልጠሩትም ከ1 እስከ 5 ጨራሽ ሚካኤልን ደብሩኝ እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት ነው። በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው። እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ። ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ። በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር አይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው። ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትምሽ። አይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ እንደሰማችሁት ነው። ልጁ በጣም የሚያሳዝን ልጅ ነው ማለት ሁኔታው አሁን ቪዲዮ ላይ ያየሁበት ሁኔታ በጣም ነው የሚያሳዝነው። ከዛ እዚህ ላይ ሀሳቤን ልስጣችሁ። መጀመሪያ ቲክቶክ ክሬቲቭ አዋርዱ ይሄ ጭላሎ ፉድ ኮምፕሌክስ ያዘጋጀው አዋርድ የተዘጋጀው የነበረው እንዴት ነበረ? ቪዲዮ ሰርተው
ከዛ በኋላ ብዙ ቪው እና ላይክ ነበር። ከዛ ግን ቮት መደረግ አለበት ተብሎ ቮት እየተደረገላቸው ነበር። በዛ ደግሞ ቤኪ 4 ኪሎ አንደኛ ወጥቷል። እንኳን ደስ አለ ቤኪ በዚያው አጋጣሚ እና ሌሎችም የተሸለሙ ሰዎች አሉ እና አቤኒ እነ ጉተማ ብዙ የተሸለሙ ቲክቶከሮች አሉ። እንዴት ነው እነሱ የተሸለሙት? መጀመሪያ ቪዲዮ ተሰራ። ቪዲዮዎቹ ከተሰሩ በኋላ ብዙ ቪው እና ላይክ ያገኙት ተመረጡና ህዝቡ ቮት እንዲያደርጋቸው ተባለ። ህዝቡ ቮት ካደረጋቸው በኋላ እንግዲህ ብዙ ሰው ያየውን ተመርጠው እንግዲህ ከ1 እስከ 5 ይመስለኛል እስከ 1 እስከ 5 ድረስ የተሸለሙት ማለት ነው። እንግዲህ እኔ እዚህ ጉዳይ ላይ ማለት የምፈልገው ነገር መጀመሪያ እኔ ራሴ ፐርሰናሊ ከጠየቃችሁኝ ይህን ቻሌንጅ ማገኝ ይህ ስለሰራው ነው። ብዙዎቻችን እንደዛ ነበር የምናውቀው። ትልልቅ ቲክቶከሮች ራሱ የሚያውቁት ይሄ ልጅ ከሰራው በኋላ ነው። ብዙ የተሳተፉ ቲክቶከሮች አሉ። በጣም ብዙ ክሬቲቪቲያቸውን የተጠቀሙ ቲክቶከሮች አሉ። አልተጠቀሙም ማለት አይደለም፣ ግን ደግሞ እኔ ያወቅኩት ይሄ ልጅ ከሰራው በኋላ ነው። ሌሎችም ትልልቅ ቲክቶከሮች ራሱ እንደዚህ ከኔ ሀሳብ ጋር የሚስማሙ ቲክቶከሮች አሉ። ከዛ በመቀጠል ደግሞ ውላቸው ይሄ ወጥ የሆነ ውል አይመስልም። ላይክ እንትን ነበረ፣ ድብልቅልቅ ያለ ነገር ነበረ የነበረው። ለሱ ያሉት 500 ሰው ከሰራበት ብዙ ቪው ካገኘ እንሸልማለን ነበር። ከዛ በኋላ ደግሞ ከ1 እስከ 3 ለወጡት 100 ሺህ ብር እንሸልማለን ነበር። አልሆነም እንደዛ። ሀሳባቸውን ቀየሩ። እንግዲህ ሀሳባቸውን ሲቀይሩ እሱ ደግሞ በዛ የተነሳ ይመስለኛል የተከፋው ማለት ነው። እንዴት ስሜ እንኳን ቢያንስ ስሜ እንዴት አይጠራም የሚለው ነገር አስከፍቶታል። እንግዲህ ወንድማችን ምን አይነት ቻሌንጅ ሰርቶ ነበረ እስኪ ላሳያችሁ። መጀመሪያ ግን ምን አይነት ቻሌንጅ ሰርቶ እንደነበረ ከዛ በኋላ ደግሞ ምን እንዳጋጠመው አሳያችኋለሁ። ሴሌም ነው ጂፖር ቲክቶክ ክሬቲቭ አዋርድ 25 ባዘጋጀው የጭላሉ ቻሌንጅ ላይ እኔ እየተሳተፍኩ እንደሆነ ታውቃላችሁ ፋሚሊ። እንግዲህ ፋሚሊ ይህንን ሳውንድ በመጠቀም ጥሩ ቪው እና ላይክ ላገኙ ለ3 እድለኞች 100 ሺህ ብር የምሸልም ይሆናል። ሴሌም ነው። እኔ ደግሞ 50 ሺህ አስገባልሃለሁ። ሌላ ሀገር ነው ያለው። ጣውን ደዋውዬ እንዲያስገቡልህ አደርጋለሁ። አገር ስለማለው ችግር የለም። 20 ሺህ አስገባችሁ ያመሰግናለሁ። ይሄን ይመስል ነበር የነበረው ሁኔታ ማለት ነው። ይሄን ቪዲዮ ሰራሱ ለ3 እድለኞች ይሄን ሳውንድ በመጠቀም ከዛ በኋላ 100 ሺህ ብር እንሸልማለን ነበር የመጀመሪያ ሀሳባቸው የነበረው። እንዳሉት ደግሞ አልሆነም። ከዛ በኋላ ደግሞ እንደገና ድጋሚ ሀሳባቸውን ቀየሩ ማለት ነው። ያው እኔ ግልጽ የሆነ ውል ቢኖራቸው ወይ ኮንትራት ነገር ቢኖራቸው ኑሮ በጣም አሪፍ ነበር። ምክንያቱም እንደምታዩት ሀሳባቸውን ሲቀይሩ ቢያንስ ማናገር እንዲሆነው ማለት ነው። ከዛ በኋላ አንዳንድ ቪዲዮዎችን እያየሁኝ ነበረ። ላይቭ ላይም እያየሁት ነበር ልጁን። በጣም ብዙ ሰዎች ከአረብ ሀገራትም ጭምር ሲረባረቡ ለዚህ ልጅ አይቻለሁኝ። አይዞ በርታ ሲሉት ነበረ። ከዛ በተጨማሪ ደግሞ አዶናይም እዚህ ልጅ ላይ ቪዲዮ ሰርቶ ከዛ በኋላ የ100 ሺህ ብር ስጦታ ለሱ ለመስጠት እና በዚህ ሁኔታ ውስጥ መሆኑ በጣም እንዳሳዘነው ገልጾ የ100 ሺህ ብር ስጦታ ለሱ ለመስጠት ቃል እንደገባ አይተናል። ሲናገር ነበረ። አዶናይ በጣም ሪስፔክት በዚህ ጉዳይ ያው ሁኔታውን አይቶ ተረድቶ የልጁን ሁኔታ የልጁን ወጣት መሆን አይቶ ተረድቶ መስጠቱን በጣም የማደንቀው ነገር ነው። ከዛ በተጨማሪ በጣም ብዙ ሰዎች ላይቭ ላይ ጊፍት ሲሰጡት ሲያግዙት ነበረ። በቃ እኔ ባለፈውም የመልእክተኛው ቪዲዮ ሲባል ሲናገር ምናልባት ልታስታውሱት ካላችሁ ብዙውን ጊዜ እንደዚህ የሆነ ሰው ተቸገረ፣ የሆነ ሰው በጣም መጥፎ ሁኔታ ውስጥ ገባ፣ እኔንም ጭምር ማለት ነው ሲባል በጣም ብዙ ሰዎች ሰፖርት የሚያደርጉት በቃ ውጪ ያሉት አረብ ሀገር ያሉት በቃ አይዞ በርታ ጠንክር እያሉ የሚደግፉት እነሱ ናቸውና በጣም ማመስገን እፈልጋለሁ እናንተ። እና ይሄም ልጅ ላይቭ ላይ የተለያዩ ሰዎች ጊፍት ሲሰጡት ነበር። አብዛኞቹ ግን አረብ ሀገራት ላይ ያሉ ሴቶች ነበሩ ሲሰጡት የነበሩና በጣም እናመሰግናለን። ሁላችንም ጋር የሆነ ሰው መጥፎ ሁኔታ ውስጥ ሲሆን እያያችሁ ሰፖርት እያደረጋችሁ ስለሆነ እናንተ ጥሩ ሁኔታ ውስጥ ላትሆኑ ትችላላችሁ፣ ግን ያ ነገር አስጨንቋችሁ ሰፖርት ማድረጋችሁ በጣም ሪስፔክት የሚያሰጥ ነው። አዶናይ ቴንኪዩ በጣም እናመሰግናለን። ላይቭ ላይም ሱራጃን ስታግዙት የነበራችሁ ሰዎች በጣም ደስ ብሎኛል። ምክንያቱም ትንሽ አስከፍቶ የነበረው ሁኔታ እና
ኩና ሚኪ ቻናል ስም ለዚህ ልጅ ሰፖርት ስታደርጉ የነበራችሁ ሰዎች እንዳለ በጣም ሪስፔክት እናመሰግናለን ለማለት ነው። ቲክቶክ ክሬቲቭ አዋርድ ላይ የተለያዩ ቃለ መጠይቆች ሲደረጉ ነበር እና ከነዚህ ቃለ መጠይቆች ውስጥ አንዱ አዶናይ እና አንዲት ልጅ ኢንተርቪው ሲያደርጉ የነበረው ኢንተርቪው ነበር። ትንሽ ቀልቤን ስለሳበው እና ብዙ ሰዎችም ትንሽ ሀሳባቸውን እየሰጡበት ስለነበር እስኪ የኔ ሀሳብ ምን ይመስላል የሚለውን በዛውም ማሳያችኋለሁ። እስኪ እንየው። ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና በጣም አሪፍ ቆንጆ ሀሳብ ነው። ምን ማለት ይፈልጋል መሰላችሁ? ቴድሮስ ነው ቴድሮስ አይደለም ምናምን ማለት አልፈልግም። ያሰብኩ ሀሳብ መጥፎ ነው ልል አልችልም። ምክንያቱም በጣም ጥሩ ሀሳብ ነው እና በዚሁ ሀሳብ ቀጥልበት። እናመሰግናለን። እንደዚህ አይነት ሀሳብ እንደዚህ አይነት መልካም የሆኑ ሀሳቦችን ይዛችሁ የምትመጡ ሰዎች በጣም ቴንኪዩ። አንድነት ማድረግ በጣም አሪፍ ነው። ስፔሻሊ ደግሞ ያልሰጠበት ይሄ አስተያየት ያልሰጠበት መንገድ ደግሞ በጣም የተመቸኝ ነገር ነው። ይሄ ቴድሮስ ነው ቴድሮስ አይደለም የሚለውን ነገር ሌላ ሰው ቢሆን ኖሮ በጣም ፕራውድ ሆኖ ምናምን እንደውም እኔ ነኝ የሚሉ ሰዎችም ይኖራሉና ግን እሱ የሰጠበት መንገድ ሞር ማቹርድ ይሆንና እኔ አላማዬ ይሄ ነው። በዚህ ቲክቶክ ክሬቲቭ አዋርድ ላይ አንድ ማሳየት የምፈልገው ነገር አንድነታችንን አንድ አደርጋታለሁ ኢትዮጵያን የሚለውን ኮንሰፕት ነው የሚለውን ነገር ስለተናገረ በጣም የተመቸኝ ሀሳብ ነው። አዶናይ ኪፕ አፕ ዘ ጉድ ወርክ በጣም እናመሰግናለን ለማለት ነው። እንግዲህ ከቲክቶክ ክሬቲቭ አዋርድ ትንሽ ወጣ እንበልና አሁን የመሸለም ሳምንታ በዛው የተሸለሙ ሰዎች ግን ያላስታወስናቸውን ሰዎች እንግዲህ እናያቸው። ሁላችንም የምናውቀው የምናከብረው የምናደንቀው ማስተር አብነት ባለፈው ሳምንት ላይ የተሸለመው አንድ ሽልማት ነበረ። የመኪና ሽልማት ተሸልሞ ነበር። ይሄ የመኪና ሽልማት በምን አይነት መልኩ ተሰጠው፣ ምን አይነት ነገሮች ነበሩ እነግራችኋለሁ። ይሄን ቪዲዮ እንመልከትና ተመልሼ እመጣለሁ። እንኳን ደስ አለን። ቃል በተግባር ታይቷል። ዛሬ ከታምሪም ሞተርስ ለበጎ አድራጎት ስራችን የመኪና ስጦታ ተበርክቷል። ታምሪም ሞተርስ ለበጎ ስራ ምላሽ አይጠበቅም በማለት የተጀመረውን ፎሎ የማድረግ ቻሌንጅ ድጋፍ የማድረጋቸው ዓላማ እንዳልሆነ በጽናት ገልጿል። በእኛ በኩል ፎሎ የማድረግ ቻሌንጃችን አጋርነታችንን ማሳየ ነው። ለዚህ ስኬት ቀዳሚ ተጠሪ እግዚአብሔር ይመስገን። ደጋግ የአገሬ ልጆች ለዚህ ስኬት ላደረጋችሁልን ብርቱ ድጋፍ ከልብ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ማስተር አብነትን ብዙዎቻችን እናውቀዋለን በበጎ አድራጎት በበጎ አድራጎት ብዙ ሰዎችን ለማገዝ ሲጥር ከምናያቸው አንዱ ቲክቶክ ላይ ከምናደንቃቸው ከምንወዳቸው ከምናከብራቸው ሰዎች ውስጥ አንዱ ነው። በጣም ብዙ ሰዎችን በዚህ አመታቶች ውስጥ ሲያግዝ ሲረዳ የነበረ ሰው ነው። ያው ገንዘቦችን እያሰባሰበ ማለት ነው። እና ይሄ ሰው ከታምሪም ሞተርስ አንድ ቻሌንጅ ቀርቦላቸው ነበረ። አካውንታቸውን ፎሎ የማስደረግ ቻሌንጅ እና አካውንታቸው 500,000 ከደረሰ የመኪና ሽልማት ለበጎ አድራጎት እንዲውል ለማስተር አብነት መስጠት ነበረ የቻሌንጁ አካል የነበረው። ከዛ ግን አሁን ደግሞ ኢቨን 500,000 ራሱ ሳይገቡ ይህን ሽልማት ሰጥቷቸዋል ማለት ነው። ይሄ መኪና ስጦታ ዋው በጣም ደስ የሚል ነገር ነው። እንግዲህ ማስተር አብነት ያው ትንሽ ሌት ቢሆንም አሁን እያልኩበት ያለው ሰዓት እንኳን ደስ አለ እና ደግሞ ከዛ በተጨማሪ እዚህ ነገር ላይ ተሳተፉ የነበራችሁ ሰዎች እንዳለ በጣም እናመሰግናለን ማለት ነው። ምክንያቱም ማስተር አብነት ሰፖርት ሲያደርግ ብዙ ሰዎችን ሲያግዝ ሲረዳ የነበረ ሰው ነው። አሁን ደግሞ እሱን ትንሽ ለበጎ አድራጎቱ እንዲያግዘው ይህንን የመኪና ስጦታ እንዲያገኝ ሁላችሁም ፎሎ ስታደርጉ የነበራችሁ በሙሉ እናመሰግናለን ለማለት ነው። ፎሎ ያላደረጋችሁ ካላችሁ ደግሞ ፎሎ እያደረጋችሁ ታምሪም ሞተርስ የሚል ብዙ ፌክ አካውንቶች እንትን ብሏል። ማስተር አብነት ፒን ያደረጋችሁ አካውንቶች አሉ። እነሱን እየገባችሁ ፎሎ አድርጉ። በመጨረሻ ደግሞ አንድ ሰሞኑን ሌላ ትንሽ ያሳዘነኝ አንድ ታሪክ ነበርና እሱንም በዛው አሳያችኋለሁ። ልጅቷ በመስተንግዶ ስራ ላይ ነበረ የተሰማራች የነበረችው።
ከዛ ግን አንድ በጣም መጥፎ የሆነ አጋጣሚ፣ በጣም የሚያሳዝን አጋጣሚ ያጋጥማታል። ከዛ በኋላ ያለውን ነገር ደግሞ እነግራችኋለሁ ማለት ነው። ዛሬ የምነግራችሁ መስተንግዶ እየሰራው የገጠመኝን ነገር ነውና ትላንትና ነበረ ማታ ነበር 3 ሰዓት አካባቢ ሆኗልና 2 ወንዶች ናቸው ወጣቶች ናቸው የመጡት ማለት ነው። ከዛ እራት አዘዙኝ። እየበሉ ነበረ እየጠጡ ምናምን፣ አንደኛው አራዳ አንደኛው በደሌ ነበር አዘው ስጠጥ ነበርና ከዛ በጣም ነበር ስጠጥ ነበር። ከዛ 5 ሰዓት ሆነ። 5 ሰዓት ላይ ማለት 5 ሰዓት አልሆነም፣ 5 ሰዓት ሩብ ጉዳይ ነው። ግን ያው ሂሳብ እስኪሰራ ምናምን ከስተመሮች ላይ እስከምቀበል ምናምን 5 ሰዓት ይሆናል እና 5 ሰዓት ላይ ቤቱ ስለሚዘጋ ሁሉንም ሂሳብ ተቀበልኩኝ ማለት ነው። እና እነሱ ስጠይቃቸው እነሱ ጋር ደርሼ ወደዛ ዞር በይ እና እስከ 9 ሰዓትም ቢሆን እንጠጣለን አያገባሽም ምናምን አለኝ ማለት ነው አንደኛው። ከዛ በቃ ቀልዳቸው ሊሆን ይችላል፣ ምክንያቱም ፊታቸው ላይ እንደዚህ ቁጣ እንትን የለውም። ነገራ በሰላም ነው እየጠጡ ያሉት፣ እያወሩ ነው፣ እየሳቁ ነው እርስ በርስ ምናምን ማለት ነው። ከዛ እነሱ እንደዛ ብለውኝ በቃ ትንሽ 15 ደቂቃም ስላለ ልታገስ ብዬ ሄጄ ለማናጀሩ እየነገርኩት ነበር። እነዚህ ልጆች ደስ አላሉኝም በቃ እና ማለት ብታናግርልኝ ደስ ይለኛል፣ ሄጄ ላናግራቸውና አናግርልኝ አንተ አልኩት ማለት ነው። ከዛ አያገባኝም እኔ እዛው ራስሽ ጨርሺ እና እኔ ከከስተመር ጋር እንዳታገናኝኝ ምናምን አለ። ከዛ በቃ ምንም አማራጭ የለኝም እንዳልተው የሚታው ነገር አይደለም እንኳን ያን ሁሉ ብር ይቅርና በቃ ሄድኩኝ ማለት ነው እነሱ ጋር ሄድኩኝ። ተመልሼ ሄድኩኝና አባት በእናትህ ሂሳቡን ዝጉልኝ እየመሸ ነውና ቤቱም ሊዘጋ ነው አልኩት ማለት ነው። አንቺ ዞር በይ ምናምን ብለው መታኝ ማለት ነው በአራዳ ጠርሙስ ማለት ነው። ከዛ ሲጋ እንቅላቴ ላይ ነው የወላዬ መታኝ ማለት ነው። ከዛ ወደኩኝ እኔ ራሴ ስቼ ነበረ። ስነቃ ሰዓት የሆነ 6 ሰዓት ምናምን ሊሆን ነበረ ሰዓቱ ራሱ ማለት ነው። ከዛ ማንም እንዴት ነሽ ምናምን ምን ሆንሽ ምናምን ያለኝ ሰው የለም። በቃ እነሱ ሂሳብ ሳይከፍሉ ምናምን ሄደዋል። ማንም የጠየቃቸው ሰው የለም። ከዛ ጭራሽ የእነሱ ሂሳብ እያለ ያንን ሂሳብ ጌታ አምጥቼ ነው የምከፍለው ብዬ ጨንቆኝ ቤት ውስጥ የተሰባበረውን ወንበር ብርጭቆ ምናምን አንቺ ነሽ የምትከፊው ምናምን አለኝ ማለት ነው ባለቤቱም ማናጀሩ። በቃ ይሄ ደግሞ በጣም ትንሽ ከሰበረኝ ቪዲዮዎች ውስጥ አንዱ ነውና በመጀመሪያ እዚህ ላይ ያለኝን ሀሳብ ስነግራችሁ፣ በመጀመሪያ ማናጀሩ ትክክለኛ የሆነ ነገር አይደለም የሚሰራው። እንደዚህ አይነት ማናጀሮች አስተናጋጆቹን አጋፍጣችሁ እናንተ ከኋላ ጥሩ ሰው ለመምሰል የምትሞክሩ ማናጀሮች ፕሊዝ ለምንድን ነው እንደዛ የምታደርጉት? ምክንያቱም ቤታችሁ ነው የምትሰሩበት ቤት ነው። ተጋግዛችሁ ከስተመርን ሃንድል ማድረግ ከስተመርን መያዝ መልካም ሆኖ ሳለ ግን አያገባኝም ሂጂ አንቺ የሚለው ትንሽ ያሳዝናልም ያስደብራልም። እና ደግሞ ወንድ ልጅ ቢሆን ኖሮ ቢያንስ ይሻላል፣ አትሊስት ይሻላል። ሴት ላይ መሆኑ ደግሞ ትንሽ የሚያስከፋም ነገር ነው። ለምን 2 ወንዶች ናቸው፣ መሽቷል፣ በዛ ላይ እየጠጡና እየሰከሩ እነዚህ ሰዎች ምንም ነገር ሊያደርጉም የሚችሉ ሰዎች ናቸው። እና እባክህ አናግርልኝ እነዚህ ሰዎች ደስ አላለኝም እያለች እየለመነችው አይን አያገባኝም ማለት ምን ማለት ነው? በጣም በጣም ያሳዘነኝም ያናደደኝም ነገር ነው ይሄ። ሰዎቹም ደግሞ ብዙ ኢንፍሉዌንስ ሊኖርባቸው ይችላል የመጠጡ ከዛ በኋላ ደግሞ ሌላ የሚያጋጥማቸው ነገር ምናምን ተናደው ሊሆን ይችላል። ግን ይሄን ነገር ለማድረጋቸው እንደ ምክንያት የሚቀርብ ነገር አይደለም። ትክክለኛ ያልሆነ ነገር ነው ያደረጉት እነዚህም ከስተመሮች። እንግዲህ እኔ እናት አይዞሽ። ከዛ በተጨማሪ አንዳንድ ቪዲዮዎችንም እያየሁኝ ነበረ። ትልልቅ ቲክቶከሮች አግኝተዋት የማስታወቂያ ስራ ሲያሰሯት ነበር፣ ቅዳሜ ዕለት ማለት ነው። የማስታወቂያ ስራ ሲያሰሯት ነበረ። እግዚአብሔር ይስጣችሁ በእውነት ነው የምለው። እዚህ ጋር የምታዩት ልጅ እሱ ነበረ ብዙ ሲያግዛት የነበረው፣ ላይቭ ላይ ማብራት ገብቶ ሲያግዛት የነበረው ልጅ እሱ ነበረ። እግዚአብሔር ይስጥህ።
በጣም ነው የምናመሰግነው። እንደዚህ አይነት ሰዎች ደግሞ ቀን ሰዎች ደግሞ አሉ። ግን ደግሞ ትንሽ እነዛኞቹ መናገር ስላለብን ነው። አለበለዚያ ማህበረሰባችንም ወዴት እንደሚሄድ ማሰብ ከባድ አይደለም። እንደዚህ አይነት ሰዎች እያየን መጥፎ ዓለም ነው እያለን ከምንል እንደዚህኛው ወንድማችን አይነት ሰዎች ደግሞ ጥሩ ሊያደርጉ የሚችሉ ሰዎች አሉ። እህታችንም አይዞሽ ማለት የምፈልገው ነገር በብሩክና ሚኪ ቻናል ስም አይዞሽ። ያው እንግዲህ ሁሉም ነገሮች ያልፋሉ። ሁሉም ነገር ለበጎ ነው። እነዛ ሰዎች መጥፎ ነገር አድርገው አንቺ መጥፎ ሁኔታ ውስጥ እንድትገቢ አድርገውሽ ነበር። እግዚአብሔር ደግሞ ይህንን የመሰለ እድል አምጥቷል። ዛሬ እንግዲህ ያሳየኋችሁ ቪዲዮዎች የመገፋትን ፓወር ነው። በብዙ ሁኔታ ውስጥ ያላችሁ ሰዎች ልትሆኑ ትችላላችሁ። በብዙ ሁኔታ ውስጥ ስትገፉ የነበሩ ሰዎች ልትሆኑ ትችላላችሁ። እኔም እዛ ሁኔታ ውስጥ ሆኜ ስለማቅ ማለት ነው። ዝም ብዬ እንደ ሞቲቬሽናል ስፒከር ለማውራት አይደለም ይሄንን እያልኳችሁ ያለሁት። ግን እንደዛም ቢሆን ብትገፉም አሪፍ ነገር ላይ ለመምጣት ጥሩ ነገር ላይ ለመምጣት ነው። እንግዲህ እህታችንም ቢያንስ ትንሽዬ የተሻለ ነገር የተለያዩ ማስታወቂያ ስራዎች ምናምን ከትልልቅ ቲክቶከሮች ጋር መተዋወቅ እድሉን አግኝታለች። ያ ነገር ይገባታል ማለት አይደለም፣ ወይም ደግሞ ጥሩ ነው ማለት አይደለም። ግን ለበጎ ነበረ። እግዚአብሔር አንድ ነገር ህይወታችን ላይ ሲያቅድ የሚሰራበት መንገድ ስለሆነ ለበጎ ነበረ ማለት ነው። እንግዲህ ቪዲዮዎቻችን ይህን ይመስሉ ነበር። ለቻናላችን አዲስ የሆናችሁ ሰዎች አሁንም ሰብስክራይብ እያደረጋችሁ እስካሁን ድረስ ከቆያችሁ ያው ቤተሰብ ናችሁ ማለት ነው። ስለዚህ ለብዙ ሰዎች እንዲዳረስ ደግሞ ሼር እያደረጋችሁ አካፍሉልኝ ማለት ነው። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። እወዳችኋለሁ። ባይ